አርቲስት ሳምሶን ታደሰ ወይም ቤቢ በቅርቡ አንድ ህፃንን አቅፎ በፖስተው ፎቶ ብዙ በርከት ያሉ መረጃዎች እየወጡበት ነው። ታዲያ ከአርቲስትና ከድምፃዊት ዳግማዊት ጋር ከተለያዩ አሁን 1 ዓመት ሊሆናቸው በተቃረበበት በዚህ ጊዜ ህፃን ልጅ ይዞ መገኘቱ እውነት ሳምሶን ቤቢ ከሌላ ሰው ወልዶ ነው ወይ የሚል ጥያቄ ተነስቶበታል። ሰላም እንዴት ናችሁ? ውድ የቻናላችን ተመልካቾች እንደ ሁልጊዜው ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ቪዲዮ እንድትጀምሩት በአክብሮት ጋብዘናል። በቅርቡ ስለ ትዳር ባወራን ቁጥር ሁለቱን ምሳሌ እንደምናደርጋቸው ሁሉ ዛሬ ላይ ግን ተለያይተው ከባድ የሆነ ሰጣ ገባ ውስጥ የገቡት ሁለቱ አርቲስቶች ማለትም ድምፃዊት ዳግማዊትና ተዋናይ ሳምሶን ቤቢ በርከት ያሉ ችግሮችን በህይወታቸው አልፈው ነበር። ታዲያ የ10ኛ ዓመት በዓላቸውን ካከበሩ በኋላ ሌላ ከበድ ያለ ጉዳይ በህይወታቸው ገጥሟቸው እስከ መለያየት አድርሷቸዋል። በእርግጥ የመለያየታቸውን ጉዳይ ሁለቱም ይፋ ያላደረጉ ቢሆንም ለምን እንደተለያዩ በተለያዩ ጣቢያዎች ቢጠየቁም የግል ችግርና በርከት ያለ የቆየ የጋራ ችግር በመኖሩ እንደማይስተካከል ስለገባን ለመለያየት ወስነናል ይላሉ። ታዲያ ብዙዎች ግን በሳምሶን በኩል ያሉ ቤተሰቦች እንደሆኑም ይናገራሉ። እስካሁን ድረስም ዳግማዊት ከሱ ቤተሰቦች ጋር ከባድ የሆነ ችግር ውስጥ እንደገባች እሷም በአንዳንድ ቃለ መጠይቅ ውስጥ ትናገር ነበር። በተለይ ደግሞ ከእህቶቹ ጋር ከበድ ያለ ግንኙነት እንዳላትና እስካሁን ድረስ እንደማይጠያየቁ ከሱ ጋር በትዳር ከሆነችበት ጊዜ ጀምሮ የእነሱ ፍቃድ አለመሆኑን ትናገራለች። በእርግጥ የእኛ ፍቅር ይበልጣል፣ ዋናው የእኛ መተሳሰቡ ነው ብለው መኖር ከጀመሩና ጥሩ የሆነ የትዳር ህይወትን ማሳለፍ ከጀመሩ 10 ዓመታትን አስቆጥረዋል። ታዲያ በ11ኛው ዓመት ነበር እንዲህ አይነት ችግር በህይወታቸው መምጣት የጀመረው። ልጆቻቸውን በምናይበት ጊዜ 3 ልጆችን እስካሁን ድረስ ለብቻዋ እያሳደገች የምትገኘው ዳግማዊት ናት። ታዲያ ልጅ ማሳደጓ ብቻም ሳይሆን በንብረት ክፍፍል ውስጥ ከባድ የሆነ ሰጣ ገባ ውስጥ ገብተው ነበር። ሁሉም ከትዳር በፊት ያፈሯቸው የራሳቸው ንብረት እንደመኖራቸው ከትዳር በኋላ የይገባኛል ጥያቄ በቀረበበት ጊዜ እስካሁን ድረስ እልባት ያላገኘ ጉዳይ ነው። ልጆቹንም እንግዲህ ፊት ለፊት ከአባታቸው ጋር ሲጨቃጨቁ ተመልክተናል። በሞግዚቷ አማካኝነት ያልተጠበቀ ቪዲዮዎችም ወጥተውባቸው ነበር። በእርግጥ ሞግዚቷን በህግ ጠይቃታለሁ፣ ይህንን ቪዲዮ ቀርጻ የለቀቀችብኝ እሷ ናት ስትልም ተናግራ ነበር። ምክንያቱም በዛ ቪዲዮ ተጠያቂ ስትደረግ የነበረው እሱን ሰው እንዲጠላው አስበሽ ነው ቀርጸሽ የለቀቅሽውም ተብላ ነበር። ልጆች ይዞ ትዳርን መፍታት በጣም ከባድ መሆኑን ካሳዩን ሰዎች መካከል አንዱ ሳምሶን ቤቢ ነው። ምክንያቱም በትዳር ጊዜ ልጆች በርከት ያለውን ጊዜ እናታቸው ጋር እንዲያሳልፉ በሚደረጉበት በዚህ ጊዜ አሁን ላይ ታዲያ ያለ አባት ልጆችን ማሳደግ እንደ ፋሽን እየታየ በመምጣቱ ሁሉም ሰው ሲንግል ማምነኝ ማለትን እንደ ጌጥ ይዞታል። ታዲያ ይህ ነገር ከበድ ያለ መዘዝን እያመጣ ይገኛል፣ በተለይ ደግሞ በልጆች ላይ። ይህንን ያየነው በተለያዩ ትዳሮች ላይ ልጆች ከበድ ያለ የስነ ልቦና ጫና ይደርስባቸዋል። አብሮ የኖረ ሰው በተጣላ ጊዜ ፍጹም ባዳ ሆኖ በተለያየ ቦታ ተቃራኒ የሆኑ ሀሳቦችን እያነሱ ቃላት ሲወራወሩ ማየት የተለመደ ነው። ታዲያ በዚህ ጊዜ ልጆች ከባድ የሆነ የስነ ልቦና ጫና ይደርስባቸዋል። እናም ከሰሞኑ ሳምሶን ቤቢ አቅፏት ሲዘዋወር የነበረው ፎቶ የእውነትም የሳምሶን ቤቢ ከሆነ ከዚህ በፊት ለፍቹ ትክክለኛ ምክንያት አልሰጥም፣ የግል ጉዳይ ነው ስትለን የነበረው ምናልባትም ከሌላ ሰው ጋር የነበረውን ግንኙነት ስላወቀች ሊሆን ይችላል ይባላል። ታዲያ አንዳንዶች ለዚህ ትዳር መፍረስ ዋነኛ ምክንያት አሜሪካ የምትገኝ ሌላ እጮኛ አለችውም ሲሉት ነበር። ታዲያ ይህን ሁሉ እውነት መሆኑን ለማረጋገጥ በርከት ያሉ ሀሳቦችን እንዲሰጡ ቢጠየቁም ለትዳራቸው መፍረስ ግን የራሳችን የግል ጉዳይ ነው ከማለት ውጪ ሌላ ዝርዝር መረጃ አልሰጡም። ታዲያ አሁን ላይ አቅፎ የለቀቀው ፎቶ እውነት የሳምሶን ቤቢ የራሱ ልጅ ከሆነ የትዳሩ መፍረስ ዋናውን ሚና የሚጫወተው እርሱ ይሆናል ማለት ነው። ታዲያ ሁለቱም ከተለያዩ በኋላ በተለያዩ ሚዲያዎች ቀርበው ስለ ትዳራቸው አንዳንድ ነገር ቢሉንም ታዲያ ቁጣን ያስነሳ ነገር ከሳምሶን ጋር ተነግሮ ነበር። እኔ ልጆቼን እወዳለሁ፣ ትዳር መፍረስ በእኛ አልተጀመረም፣ ለምን እኔን እንደ ጥፋተኛ ታያላችሁ? ሁሉም ለሷ ወግኖ እኔን እየወቀሰ ነው፣ ወቀሳው ልክ አይደለም፣ ልጄን የምወድ ትዳሬን የማከብር አይነት ወንድ ነኝ ሲልም ተናግሮ ነበር። ዳጊም ከትዳሩ መፍረስ በኋላ በርከት ያሉ ስራዎቿን በተለያዩ የውጭ ሀገራት ስታቀርብ ቆይታለች። እንዳውም በደንብ እያማረባትና ሌሎች ስራዎችንም በተጨማሪ እየሰራች እንደምትገኝ ሁሌ በሶሻል ሚዲያዎቿ ታሳውቀናለች። አንዳንዶች
ትዳር መፍታት እንደዚህ ተስማምቶሻል ሲሏትም፣ አንዳንዶች ደግሞ ትዳር ባለመኖሩ እንዴት እንደዚህ ታደርጊያለሽ የሚሏትም በርከት ያሉ ናቸው። አንዳንዴ በፈረሰ ትዳር ውስጥ ሆናችሁ ምንም ነገር ብታደርጉ የማይዋጥላቸው ብዙ ሰዎች አሉ። ሲያምርባችሁ መከራ፣ ሲያስጠላባችሁ መከራ፣ ህይወታችሁም ወዳልሆነ መንገድ ሲሄድም እንዲሁ ወቃሽ አታጡም። ታዲያ በዚህ ትዳር መፍረስ ውስጥ ምንም ነገር ቢያደርጉ ሁለቱንም የግል ጉዳያቸውንም ሆነ ማህበራዊ ህይወታቸውን ሲፈጽሙ ቢታዩም ሁሉም በተቃራኒው ከትዳሩ መፍረስ ጋር እያገናኙ እንዲህ ስለሆነ ነው እንዲህ የሆነው ማለታችንን ቀጥለንበታል። ታዲያ አንዳንዶች አቅፎ የተነሳው የእህቱን ልጅ እንጂ የራሱ ልጅ አይደለም፣ ሁላችንም ቤተሰብ ሲወልድ ደስ ይለናል፣ ፎቶም አንስተን እንፖስታለን። በዛ ላይ ደግሞ የእህቱ ልጅ በመሆኑ ከዚህ በፊትም አጎት ለመሆን ብዙ ስለጓጓ ድጋሚ አጎት ስላደረገችው በደስታ ነው ፎቶውን አንስቶ የፖስተው ይላሉ የቅርቡ ሰዎች። ታዲያ ይህን ነገር ለማጣራት በሱ በኩል ምንም የተባለ ነገር ባይኖርም፣ ምክንያቱም አንዳንድ ጊዜ የሱን ሀሳብና አስተያየት መጠበቅ ግዴታ ነው። በእርግጥ የእህቱ ልጅም ሊሆን ስለሚችል አንዳንዴ ቤተሰቦቻችን ሲወልዱ ፎቶ እያነሳን መፖሰትና የእንኳን ደስ አለሽ መልእክት ማድረሳችን የተለመደ ነው። ታዲያ ሳምሶን በዚህ ልክ የራሱ ልጅ ቢሆን የኔ ልጅ ነው በሚል ይፖስታል እንጂ ያለምንም ማስረጃ የሱ ልጅ ነው ለማለት ይከብደናል። ከሆነም ደግሞ አሁን ላይ ሁለቱ ስለተለያዩ የራሳቸውን ህይወት እንደመጀመራቸው ገና ወጣቶችም እንደመሆናቸው ሌላ የራሳቸው ህይወት ሊኖራቸው ይገባል። ምክንያቱም አሁን ላይ የፈረሰ ትዳር ዘላለም ትዳር ሳይያዝ ይኖራል ማለትም አይደለም። አንዳንዴ ከፈረሰ ትዳር ጀርባ ሌላ አዲስ ትዳር የሚመሰርቱና ጥሩ ህይወትን የሚኖሩ ብዙዎች ናቸው። ልጆች እስካሉ ድረስ ይሄኛውን ትዳር እስከፈረሰም ድረስ ልጆቻቸውን በውጪ እያሳደጉ ሌላ የራሳቸውንም ትዳር እየመሩ ይኖራል። ህይወት ይቀጥላልና። እናስ እናንተ ተመልካቾቻችን ስለዚህ ሀሳብ ምን ታስባላችሁ? እውነት ሳምሶን ያቅፎ የተነሳው የራሱ ልጅ ይመስላችኋል ወይስ እንደተባለው የቤተሰብ ወይም የእህቱ ልጅ ተወልዶ ደስታውን ለመግለጽ በሶሻል ሚዲያው ያጋራው ፎቶ ነው? እኛ እንደ ተመልካች ምንም ሆነ ምንም የሳምሶን ሙሉ መብት ነው ብለን እናስባለን። በእርግጥ የእህቱ ልጅ ሆኖ ደስታውን ለመግለጽ ካደረገው ምሰየው፣ አሊያም ደግሞ ከትዳሩ አሁን ላይ 9 ወር ወደ ኋላ ብንቆጥር እንኳ ከትዳሩ ፍቺ በኋላ የተፈጸመ ግንኙነት ሊሆን ስለሚችል ማንም ሰው ከትዳር በኋላ ቆሞ ይቀራል ማለት አይደለም። ሌሎች የራሱ የሚላቸውን ህይወቶች የመመስረት ሙሉ መብት አለው። የፈረሰውን ትዳሩንና አሁን ያሉ ልጆቹን እስካልበደለ ድረስ በቂ የተባለውን ከፍርድ ቤት የታዘዘበትን ነገር እስካደረገ ድረስ ማንም ሰው የራሱን ህይወት የመቀጠል ሙሉ መብት አለው እንላለን። እኛ ለዛሬ ስለ ሳምሶን ቤቢ የተሰማንን ስላየነው ፎቶ ደግሞ የተባለውን በዚህ መንገድ አቅርበንላችኋል። ሰላም ቆዩ። ያ ያ ዞላ